ክርስቶስ ከሙታን ተነሳ ሞት ረገጠ በመቃብር ውስጥ ላሉት የዘላለም ዕረፍትን ሰጣቸው። ሰላም የተወደዳችሁ ተመልካቾቻችን፣ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ የተነሳበትን የትንሣኤን በዓል እያከበርን እንገኛለን። ታዲያ የትንሣኤን በዓል ምክንያት በማድረግ በልዩ የበዓል እንግዳችን ፕሮግራም በበጎ ምግባራቸውና እንደዚሁም ደግሞ በሐዋርያዊ አገልግሎታቸው ከሚታወቁት ከወይዘሮ ትዕግስት ጋር ቆይታ ልናደርግ ወደናል። እንግዲህ ወይዘሮ ትዕግስት እንኳን አደረሶት። እንኳን አብሮ አደረሰን። መልካም። እንግዲህ ለዚህ ፕሮግራም መልካም ፍቃድ ሆኖ እዚህ ስቱዲዮ ድረስ ስለመጡ እናመሰግናለን። እኔም ግዳችሁ አርጋችሁ ስለጋበዛችሁኝ ከፍ ያለ ምስጋና አቀርባለሁ። ጥሩ። እንግዲህ ወይዘሮ ትዕግስት ቆይታችንን የምንጀምረው ከልጅነት ህይወቶ ይሆናል። እስቲ የህይወቶን ጅማሬ ወደ ኋላ መለስ ብለው የወጣትነት ጊዜዎትን እንደዚሁም ደግሞ በልጅነቱ የነበረው የአስተዳደግ ሁኔታ፣ የቤተሰብ ሁኔታ ዛሬ ላይ ላሎት ማንነት ምን አይነት አሻራ አሳረፈ የሚለውን ጠቅለል ያለውን እስቲ ያጫውቱ። እንግዲህ የኛ የልጅነት ጊዜ ከዚህ ዘመን የልጅነት ጊዜ ጋራ በጣም የተለያየ ነው፣ የተራራቀ ነው። በመንፈሳዊ ህይወትም ሆነ በማህበራዊ ዘርፉ በመጀመሪያ እኛ ትምህርት ቤት ከመላካችን በፊት ማለት ዘመናዊ ትምህርት ቤት ከመላካችን በፊት ወደ ቄስ ትምህርት ቤት ነበር የምንሄደው። ወደ ቄስ ትምህርት ቤት በምንሄድበት ጊዜ ለማህበራዊ ዘርፋችንም ሆነ ለመንፈሳዊ ህይወታችን ትልቅ አስተዋጽኦ አድርጓል። በዛን ጊዜ እንግዲህ የቄስ ትምህርት ቤት የምንለው የኦርቶዶክስ ተዋህዶ አስተማሪዎች እና የኔታ እነኛ ነበሩ የሚያስተምሩን። የኔታ ሲያስተምሩ እንግዲህ ከዚህ ዘመን ጋር ለየት ብሎ የማየው ምንድነው? ያ ትምህርት ሚኒስቴር ያዋቀረው ትምህርት ቤት አይደለም። በበጎ ፈቃድ አንድ ካህን ያን ትምህርት ቤት ይከፍቱታል። ትምህርት ቤቱ እንግዲህ ለየት የሚለው ከዚህ ምንድነው? በዛ አካባቢ ያሉ ህፃናቶችን ነው የሚሰበስቡት። ዘር የለም፣ ሃይማኖት የለም፣ ሁሉም ነው ተሰባስበው። ዛሬ በዚህ ዘመን እንግዲህ ኬጂ ፕራይመሪ ያለ ነው ትምህርት ቤት። ያኔ ግን የቄስ ትምህርት ቤት ስለሆነ የእስላም፣ የካቶሊክ፣ የወንጌላውያን፣ የኦርቶዶክስ ልጅ አብሮ ነው የሚማረው። ያ ማህበራዊ ዘርፍሽን ያሰፋዋል ከተለያየ ስቴጅ። እንግዲህ የዛ ሁኔታ ሰው መቼም የኤንቫይሮንመንቱ ውጤት ነው። የዛ ዘመን ሰዎች በዚህ ሁኔታ ስናድግ ትምህርት ቤቱን እንግዲህ ያዋቀሩት እኛው የኔታ ሲሆኑ አንድ ሰፊ አዳራሽ ውስጥ ትምህርት ቤቱን ጨርሰሽ እስክትወጪ ድረስ ማለት ሀሁ ብለሽ ሀግሱካይ ብለሽ አውሊዳ ብለሽ መልእክተ ብለሽ ፉካሬ ጻድቃን ብለሽ ነው ግራጁዌት የምታደርጊው። እዛ ውስጥ እንግዲህ የሚገርመው አስተማሪው እንዳልኩሽ እንግዲህ በትምህርት ሚኒስቴር ኃይል አይደለም፣ በአንድ የኔታ ናቸው። ሀሁ የሚቆጥሩ ልጆች በአንድ መደዳ አሉ። ሁለተኛ ደግሞ ሀግሱካይ በምንለው አለ፣ ፊደሎችን እንዴት ማነጽ እንዳለብን። አሁን ሀግሱካይ፣ ሂሳልስ፣ ሀራብስ ብሎ በሰባት ተከፍሏል። ዛሬ በእንግሊዘኛው በፈረንጁ ቋንቋ ካም ብቲ COME ነው። እኛ ግን ና ብቲ ብቻ በአንዷ ቃል ናት ቃላቷ። ኑ ብቲ ደግሞ ያችኑ ካብ ታረጋታለች፣ ሳድስ ታረጋታለች፣ ስልስት ያታለች። ያችኑ አልፋቤት አብለሽ እንደው ኡስቲ ኢስቲ ያ እንግዲህ ሀግሱካይ ብያለሁ የምንማርበት ነው። ከዛ በኋላ በጣም የሚገርምሽ መንፈሳዊ ህይወቱ መልእክተ የሚሉት አለ። መልእክተ ሐዋርያት ብለን የምንደግመው ዮሐንስ ወንጌል ነው። ፊደሉ መሃል ላይ አለ። የእስላሙም የካቶሊኩም የኦርቶዶክሱም ልጅ አብሮ ይደግመዋል። አንድ ላይ ነው የሚደግመው። እንግዲህ ከ50 ከ60 ዓመት በፊት የመንግስት መስሪያ ቤት ያሉ ወደ ትምህርት ቤት ከመሄዳቸው በፊት አማርኛ ፊደልን የተማሩት እስላሙ ክርስቲያኑ በዚህ ባንድ ሃይማኖት ስር ነው። ይሄ ነው እንግዲህ ዛሬ በዚህ ዘመን ኢኩሜኒዝም ብለን ስናየው ወደ ኋላ ሄጄ ሳየው ወደ ኋላ ነው ይሄድነው። ያ ዘመን እንዴት ነበረ ብዬ ለየት ይልብኛል። በዛ ሁኔታ ታድግና አንድ ሰው የቄስ ትምህርት ቤት ብሎ ቤቱን ሲከፍት ቤቱን አከራየም። እኛ ቤት ነበር የተከፈተው። እኛ ቤት ሲከፈት የካቶሊክ ቤት ነው። አንድ የኦርቶዶክስ ካህን መጥተው የኔታ ሲያስተምሩ የካቶሊክ ቤት ነው አቲ እንግዲህ ይው የሃይማኖቱ ልዩነትና የአብሮነቱን ስሜት የማህበራዊ ዘርፉን
ከዛ እስላም ልጆች ይመጣሉ። ትዝ የሚለኝ እኛው አካባቢ የነበሩ እስላም ሰው ነበሩ። ስማቸውን አሁን አላስታውሰውም። ልጆቻቸው ግን ከኛ ጋር አብረው ዳዊት ደግመዋል። አብረው ጋር ጻድቃኑ ጻድቃን መዝሙር ዳዊት ሃሌሉያ ብለሽ ነው የምትጨርሺው። በዛ ሁኔታ ታድጊያለሽ የአንድነትን የሁኔታውን። ሁለተኛ ወደ ማህበራዊም ዘርፉ ስትሄጂ የሰፈር ልጆች አንድ ላይ ነው የምናድገው። እንደ ዛሬ ብረት በር አድርገሽ ሽቦ አጥር አድርገሽ አይደለም። ያ ማህበራዊ ህይወትሽ እና ለዚህ ዘመን ማንነትሽ እንዳልኩሽ የሰው ልጅ ኤንቫይሮንመንት ውጤት ነው እንዳልኩሽ ያ ነው ቀርጾ ያሳደገን። በዛ ውስጥ እንግዲህ እስላም ክርስቲያን ሳንል ወደ ቤቱ ስትሄድ እስላሙም አተሄዱ ያፈጥራል፣ ካቶሊኩም መቁጠሪያውንም ከቤተሰቡ ጋር ያደርጋል። እዛ ውስጥ ግን የነበረው አንድነት ነው። ይሄ ሁኔታ ይቀርጽሽና ወደ ዘመናዊ ትምህርት ስንሄድ እግዚአብሔር ይመስገን ቤተሰቦች ከተማሩ ቤተሰቦች ነው የመጡት። በተለይ አያቶች ቅድመ አያቶች ሁሉ የፈረንሳይ ተናጋሪዎች ናቸውና ሊሴ ነበር የገባነው ፈረንሳይ ትምህርት ቤት። አባታችን የፈረንሳይ እንደውም ፋሚ ታምራት እንባል ነበር ብዙ ስለሆን እዛ ውስጥ እንግዲህ ትንሽ ከተማርኩ ወዲያ ሌሎች ወንድሞቼ እነ ዶክተር አዜብ በዛ ሲቀጥሉ እኔ ወደ ናዝሬት ስኩል ነው የሄድኩት። ናዝሬት ስኩል ደግሞ በዛን ጊዜ የካቶሊክ ሴሮች ነበሩ እና በብዛት የካቶሊክ ልጆች ነን። እርግጥ የኦርቶዶክሱም ልጅ አለ። ያ ደግሞ ጨርሶ ማህበራዊ ዘርፍሽን ያሰፋዋል። እንዴት ብትይ ናዝሬት ስኩል ይሄ ትምህርት ቤታችን ልንወጣ ድረስ 7 ደረጃ አለ። ዳገቱን ወጥተሽ ስትሄጂ በዚህ በኩል አርመን ቤተክርስቲያን፣ አርመን ትምህርት ቤት አለና በዚህ መደዳ አርመን ነዋሪዎች በብዛት አሉ። ያኔ አብዮቱ ከመፈንዳቱ በፊት ብዙ የውጭ ሀገር ሰው ነበረ። ፒያሳም ብታዩ የአርመኖች፣ የግሪኮች፣ የህንዶች ነው ሱቆች። እዛ ያሉ ልጆች ሁሉ ናዝሬት ስኩል ነው የሚገቡት። ያ ደግሞ ጨርሶ ትንሽን ያሰፋዋል። ከተለያየ ህብረተሰብ ጋር ያኖርሻል። ትምህርት ቤቱ በወቅቱ የመንግስት ትምህርት ቤት በጥሩ ሁኔታ ስለሚያስተምር እንደዛሬ ብዙ ፕራይቬት ስኩል የለም፣ ጥቂት ነበረ። አሁን የትምህርቱም ደረጃ እንትን ስላለ ሁሉ ወደ ፕራይቬት ስኩል ያዳ ናዝሬት ስኩል ሊሴ የተወሰኑ ናቸው። እዛው ትምህርት ቤት እንግዲህ ስናድግ ለካቶሊኮቹ የጸሎት የመቁጠሪያ ጊዜ ነበረን። እንግዲህ ያኔ አወር ፋዘር ሁ አርት ኢን ሄቨን ሄሎ ቢ ዳይ ኔም ዳይ ኪንግደም ካም ዳይ ዊል ቢ ዳን እያልን ሄሊ ሜሪ ፉል ኦፍ ግሬስ ዘ ሎርድ ኢዝ ዊዝ ዩ እያልን ደግሞ በሌላው ደግሞ ካቶሊኮችና የካቶሊክ ልጆችን ደግሞ ያ የበለጠ እንግዲህ ወደ መንፈሳዊ ህይወትሽ እንትልሻል። እዛ ውስጥ ካደኩ ወዲያ ጓደኞች አሉን። ትምህርት ቤቱ አካባቢ እንዳልኩሽ የአርመን ልጆች ናቸው። አሽኪን የምትባል የአርመን ጓደኛ ነበረችኝና አርመኖቹ ቤት ሄደሽ ምሳ መብላት ቁርስ መብላት ምንም አይደለም። እንደ ዛሬ ቤትሽ ልጅሽ የለም። ሰፈር ወጥተሽ ስትጫወቺ የጎረቤት ሰው ከመታሽ ለምን መታሽ አትባይም። እናትሽ ነው ቀጣሽ ነው የምትባዩ። ዛሬ ልጄም ብለውሽ ነው የምትወጪው። እና ያ ሁኔታ ለዛሬ ማንነታችን ይቀርጸናል ልልሽ ነው። እኛ ያደግንበት ኢንቫይሮንመንት፣ እኛ የኖርነው ማህበራዊ ዘርፍ፣ እኛ የኖርነው የክርስትና ህይወት እና የኔታ ይገርሙኝ ነበር እንዴት በዛን ዘመን እንዲህ አይነት አመለካከት እንዳላቸውና የወንጌላውያን ልጆች አሉ። እነሱም ሲመጡ በፍቅር ነው፣ የእስላሙንም ልጅ በፍቅር ነው። በተለይ አቶ ዲኖ ይባላሉ የእስላም ልጆች ብዙ ነበሩና ቅፍ አድርገው ነው ሁሉንም የሚያሳድጉት። እንግዲህ ያን ዘመን ይው ዛሬ ክርስቲያኑ በዚህ ዘመን ሰለጠንኩ ብሎ ክርስቲያን ለክርስቲያን መናፍቃን አህዛብ ሲባባል ነው። እስላሙን እንኳን አህዛብ ብለው አይደለም አባስ ያሳድጉን። በዛ ፍቅር ውስጥ ነው ያደግነው። ሁለተኛ ፋሚሊያችን ላርጅ ፋሚሊ ነን። በጣም ከአንድ እናትና አባት 15 ልጆች ነን። ያ እንግዲህ ደግሞ ሰፊ ቤተሰብ ነው። እንግዲህ 15 ልጅ ሲያድግ 15 አልጋ የለሽም፣ ተደራርበሽ መተኛት ነው። አንዱ ልጅ ያ ሁሉ ያያይዝሻል። እንደዚህ የመጥበብ ነበር ለስፋት ነገር ይኖርሻል። ከዛ ናዝሬት ስኩል ሃይ ስኩል ከጨረስኩኝ በኋላ በዛን ዘመን እንደናንተ ዘመን ፒሲ ፐርሰናል ኮምፒውተር የለም። ለኮምፒውተር ስራና ለኮምፒውተር ትምህርት 12 ኮምፕሊት ያደረጉ ልጆች ይፈልጋሉ ሲባል ቶሎ ገባሁኝ። እዛ ሴንትራል ስታቲስቲክስ ኦፊስ ነው እድሜን ሙሉ እዛ ነው የሰራሁት። እዛ ስንገባ ያኔ እንዲህ ፐርሰናል ኮምፒውተር ነገር የለም። አንድ ሲፒዩ የምንለው አለ ሴንትራል ፕሮሴሲንግ ዩኒት አንድ ኮምፒውተር ነው።
እዛ ኮምፒውተር ላይ የስራው ባህሪው ደግሞ ሌላ ማህበራዊ ህይወት ደግሞ ይፈጥርልሻል። ምክንያቱም ዛሬ ሞባይልሽ ነው የግል ያረግሻል። ኮምፒውተሩ ራሱ የጋራ ነው። ይገርመኛል። በሶስት ተከፍሏል። ልጆች አሉ ዳታ የሚያስገቡ ፕሮግራም ደግሞ ያኔ ሶፍትዌር ተች ስክሪን አይደለም። ፕሮግራሙን የሚጽፉ ፕሮግራመሮች አሉ። ከፕሮግራመሮቹና ከዳታ ኢንኮደርሱ መሃል ደግሞ እኔ ኮምፒውተር ኦፕሬተር ሆኜ እዛ እሰራለሁኝና ያ የኮምፒውተር ኦፕሬተርሽ ከሁሉ ጋር ያገናኝሻል። ዛሬ ፔስት አርግልኝ ኮፒ አርግልኝ አዘሽ ነው ኦፕሬተሩ ጋር ነው ሜሴጅ ኮንሶል ላይ ተቀመጭና ሜሴጅ ይመጣልሻል። ፕሪንት አውቱን ስታይ የከሌ ነው ሄደሽ ከሷ ጋር ትገናኛለሽ ሄደሽ ከዛ ጋር ሰፊ ነው በቃ ያያይዝሻል ህይወቱንና እንዲህ የተያዘ ህይወት የተያዘ ንር ለዛሬ ማንነት የዚህ ሁሉ አስተዋጽኦ ውጤት ነው የምንለው። ቤተሰቡን ውስጥ እንግዲህ ያ ሁሉ ልጅ አንድ ቤት ውስጥ ሲያድግ አንድ ሆነሽ ጠበሽ የምታድጊውና 15 ልጅ ሆነሽ የምታድጊው ይሰፋል። አመለካከትሽ አስተሳሰብሽ ታግለሽ የምትወጪው ህይወት በዛ ውስጥ ያድጋል። ያው ዛው ስታቲስቲክስ ውስጥ እንግዲህ ስንሰራ የመተባበሩ የአንድነቱ ሁኔታ አለ። የእርስ በርስ መተባበሩ ያንዱ ስራ ካንዱ ስራ ጋር የተያያዘ ነው። የግል የሚሉት ነገር የለም። የሰራተኞቹን ስራ ሁሉ ዊኬንድ ላይ ዳምፕ እናደርገዋለን ባንድ በትልቅ ቴፕ የዛ ሁሉ ያስገባው የፕሮግራመሩ የዳታ ኢንኮደርሱን የኦፕሬተሩ ስራ ነው። ያ እንግዲህ ያንዳንዱ ሰው ይጠራሻል። ፕሪንት አውት አለ የሰው ሁሉ ፕሪንት አውት ባንድ ፕሪንት አውት ነው እንደ ብርሃንና ሰላም ተተተተተተ ያለ ይዘረግፋል በሬት ይደራረባል። እኔ ይሄን ፈልጌ ነበር ይሄንን ፈልጌ ይሄንን አውጭልኝ በዚህ ጊዜ ሰራውትን ሲልሽ ፕሪንት አውቱ ላይ ነው ስም ያየሽና ከከሊት እንግዲህ ያ ሁሉ ህይወት ይመስለኛል። እኔ ከህብረተሰብ ጋር ሰፋ ብዬ እንድኖር ያደረገኝ ከቄስ ትምህርት ቤቱ ናዝሬት ስኩል ገብተሽ ከጎረቤቶች ከአርመን ልጆች ከአረብ ልጆች ከህንድ ልጆች ጋራ የመተሳሰሩ ያ ሁሉ ይመስለኛል እንግዲህ መሰረት የጣለው ያምናለሁ። በጣም ደስ ይላል። ሰፊ ነገር ነው ያጫወቱን። ተማሪ በነበሩ ሰዓት ምን አይነት ተማሪ ነበሩ? ለቤተሰቦች ውስጥ ምን አይነት ልጅ ነበሩ? ያው 15 ነበርን ብለዋልና እርሶ ምን አይነት ልጅ ነበሩ? እኔ የዋህና ገራገር ነበርኩ መሰለኝ። ምክንያቱም ዶክተር አዚብ ታናሽ ነች 11 ወር በልጣታለሁኝና ብልጥ ነበረች። እሷ ጮልም ነበረች ጎበዝም ነበረችና በሷ በብልጣብልጥነት በመናምነት በጣም አውትስማርት ታረገኝ ነበርና ስንጣላ ምን ስለኔ ለለለለ ስለሷ ባክሽን ነው የምታናድደኝ ወይ አፏን ወይ ምን በማለትና ያ የዋህነቴ እንደሷ እንትን አላለኝም። በትምህርት ህይወት ውስጥ ማለት እንደሷ ወደ ሜዲሲን ገብቶ ለመማር ምን ለማለት ብዙ አልሄድኩም። ዝም ብዬ ከህብረተሰቡ ከማህበረሰቡ ጋራ ያው ስታቲስቲክስ ኦፊስ ውስጥ ለ35 ዓመት ነው ከልጅነት ከወጣትነቴ ጡረታ እስከወጣ ድረስ። ያው በእኛ ዘመን በ55 ዓመት ነው ጡረታ የምትወጪው። ጡረታ እስከመጣ እዛው ነው። እነሱ ለትምህርት ሲሄዱ እኔ በስራው ዓለም ውስጥ ቀረሁ። እነሱ ቀጠሉ ትምህርታቸው። በጣም ረጅም ዓመት ሰርተዋል ስታቲስቲክስ ውስጥ እንግዲህ ከ30 ዓመት በላይ በጣም ረጅም ዓመት ነው። እንዴት ነበረ የ30 ዓመት ጉዞ? ምን ይመስል ነበረ? ቀደም ሲል ጠቅሰዋል ከሰራተኞች ጋር ያለውት መስተጋብር ምን ይመስል ነበረ? ይገርምሻል እኔ ኦፕሬተር ሆኜ ከዛም ስለምገናኝ ሁሌ ማረሳው አሁን ራሱ አንዷ ጓደኛዬ አሜሪካን ሀገር ናት። በዚህ በስተርጅና እድሜ ዛኑ ምንኖረው ሁሉ ጊዜ ያነሳነው እንስቃለን። 3 ጓደኛሞች ነበር በጣም እንቀራረብ። ሁለቱ ፕሮግራመሮች ናቸው። እኔ ነኝ ኮምፒውተር ኦፕሬተሯና የመንፈሳዊ ህይወትን ዘመን የዛን ጊዜ ሳየው አሁን ያነሳን እንስቃለንና ኦርቶዶክስዋና ወንጌላውያኗ መሃል አስታራቂ ሽማግሌ ነበርኩ። ካቶሊክ ገለልተኛ ነው አይወግንም ከዛምና ሁሉ ጊዜ ዓመት በዓል ሲሆን ዛሬ ማርያም ነው ገብርኤል ነው ሚካኤል ነው እያለች ብሬክ ታይም ሁሉ ጊዜ ዳቦ ታመጣለች። ወንጌላውያኗ ደግሞ ያስቃታል። ያንቺ ማርያም ቁጥራቸው አልቀ ያንቺ ቅዱሳን ቁዳቸው አልቀ ሁሉ ጊዜ ይነታረካሉና ሁሉ ያነሳን ትዝም ይለን ነገር ይችኛዋ ያቺ ጌታን ባለመቀበልዋ የጠፋች ስለሚመስላት ልታድናት ትሞክራለች።
እጅኛዋ ደግሞ ከእምነቷ ወጥታ እዛ ገብታ ቅዱሳን መላእክትን መተዋል ታገላሉና እኔ በመሃል አስታራቂ ነኝ። ሁሌ የማረሳው ነገር አንድ ቀን ወንጌላውያኑ አንድ ወርክሾፕ አዘጋጅታ ያ ወርክሾፑ ምን ነበረ? ሴቶችን በመንፈሳዊ ህይወት ማስታጠቅ ቤተሰብንም ትውልድንም ነው ብላ ወርክሾፑን ስትሰጥ ጋበዘችን። እኔ ዛለት አልተመቸኝም ነበርና አልሄድኩም። ኦርቶዶክሳውያኑ ሄዳ ጧት ስትመጣ ክስ ነው እኔ ጋር ትግስት አይገርምሽም ማለት የዛሬ ወርክሾፕ እንዴት ነበረ? መጽሐፍ ቅዱስ ውስጥ ያሉት ወንጌላዊ እንትኖች ሴቶች አንድ አልቀሩም። አስቴርን በይ ርብቃን በይ ናሆም ያልቀረችም ያንን እየጠቀሰች አንድ እንኳን በቤታችን ቅድስት ድንግል ማርያም ሳትነሳ ትውላለች አይገርምሽም ማለት እና ሁሉ ጊዜ በቃ ይሄንን ለዚህ ለማስተማር አለብኝ ይያለች። ይሄ ሲሆን ጠብ የለም የሚቀርምሽ በፍጹም ያ ነው የሚገርምሽ። አሁን በአክራሪነትና በሃይማኖትን ካሰላምታውን ስታይ የዛ መንፈስ ነው እና እኛው ገለል ብለን እንጂ ስንሰራ ምን ስንል የራሴን የካቶሊክነቴን ይሄን ሳየው አስተዳደጋችንም ሃይማኖታችንም እንዳንጠብ አድርጎናል እላለሁ። የነሱን መጓተትና ምን ማለትና ይሄንን ሳይ በዛ በመስሪያ ቤት ውስጥ በምንሰራበት ሰዓት ብዙ ብዙ ፓርት ታይም ሲኖር ሌላ ጋር ኮምፒውተር የለም። ጥቂት መስሪያ ቤት ነው ያለው። እንግዲህ ያኔ እኛ ጋር አለ መብራት ኃይል፣ ቴሌ፣ ሸመንደፍር ነበረ። እንዲህ በየባንኩ በየምኑ ኮምፒውተር የለም። አዎ እኛ ጋር ነበር እየመጡ አንዳንድ ስራ የሚያሰሩትና አንዳንዴ ለኛ ይሰጡናል። አልፈሽ ተርፈሽ ደግሞ ከሌላ መስሪያ ቤት ጋር ትገናኛለሽ እና ይሄ ሁሉ እንትን ይልሻል። የዛ ህይወት ያሰፋሻል ልልሽ ነው። ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ በመቃብር ውስጥ ላሉት የዘላለም ዕረፍት። በጣም ጥሩ ደስ ይላል። አሁን ደግሞ እስቲ ስለ ምስጢረ ተክሊልና ቤተሰቦቹ ጥቂት እናውራ። እንግዲህ በእግዚአብሔር ጸጋ ቤተሰብ መስርተው በትዳር እየኖሩ ይገኛሉ። ትዳር ሲመሰረቱ ደግሞ በቅልቅል ጋብቻ ወይም ደግሞ በተለምዶ ሚክስድ ሜሬጅ በሚባለው ነው ትዳር የመሰረቱትና ያን ጊዜ እስቲ ያስታውሱን። እንዴት ነበር ይህንን የተቀበሉት? በዙሪያው ያሉ ቤተሰቦችስ ምን ነበረ የተሰማቸው? ይኸውልሽ የዛን ዘመን እንግዲህ እንዳልኩሽ የኛ ቤተሰብ የተማረ ነው ብዬሻለሁ። ይገርመኛል። እኔ አያቶቼ ቅድመ አያቶቼ ሁሉ ፈረንሳይኛ ሲናገሩ እንደውም አያታችን በአባታችን በኩል አቶ እስጢፋኖስ እንድብር ሀገረ ስብከት ሄደሽ ሰርተሽ እንደሆነ ብዙ የሰሩ ሰው ናቸው እና እናቶ እስጢፋኖስ ልጆች በፈረንሳይ ትምህርት ቤት ነው ያደጉት። ኦፕን ማይንድድ ናቸው። እንዲህ ለወግ ለምናምን አይደነቁም። ኦርቶዶክስ አገባሽ አላገባሽ ጥያቄም አይደለም። እትማም እንግዲህ 15 ልጆች ስንወለድ አንድም ካቶሊክ ያገባ የለም በፋሚሊ ውስጥ። ኮንጌላውያንም ከኦርቶዶክስም ጋር ነው የተጋባን። ምንም አይነት በህይወታችን ውስጥ ያመጣው ችግር የለም። ምንም አይነት ባለቤቴ እንደውም ሐረር አካባቢ ስለተወለደ ሁሉ ጊዜ ክሪስማስ ሲሆን ወልደ አምላክ ተወለደልን የሚለው መዝሙር ለመዘመር አባቴ አቡነ እንድሪያስ ይበለኝ አንድ ቤተክርስቲያን አንድ አቡን በነበሩበት እዛ ይወስደን ነበርና እንደዚህ ርቀቱ በካቶሊክና በኦርቶዶክስ ማለት በእኛም ቤተሰብ በእነሱም ቤተሰብ የለም። እንደዛው ነው። ምንም ችግር አላመጣብንም። እህቴም ዶክተር አዜቦ ወንጌላዊ ነው፣ ፕሮቴስታንት ነው። ባለቤቷ ዶክተር ዘራይ አንድም ቀን በህይወታቸው ችግር የለም። እኔም አሁን ከባለቤቴ ጋር ስኖር ለጸሎት ለአምልኮ አብረን ተንበርክከን እንጸልያለን። ገብርኤል በዓል ካለ ሄዶ ያከብራል። ምንም አይገደውም። እኔም ኦርቶዶክስ ቤተክርስቲያን ፕሮግራም ካላቸው ነው ካለኝ ምንም እንትን አይለንም። ምንም ችግር የለብንም። በጣም ጥሩ። ከዚህ ጋር ያይዘው ወጣቶችን ምን መልእክት ማስተላለፍ ይፈልጋሉ? የዚህን ዘመን ወጣት አደንቀዋለሁ። ይገርምሻል፣ አደንቀዋለሁ። ለምንድን ነው የማደንቀው? በዚህ ሁሉ አሁን ይሄ ሞባይሉ ሶሻል ሚዲያው ቴምፕቴሽኑ ማአት በነበረበት ጊዜ ውስጥ እኛስ ምንም አላየንም። ዋን ሳይድ ስለሆነ ነው ያንን ሁሉ አልፎ በቤተ ክርስቲያን አካባቢ ሳያቸው አደንቃቸዋለሁኝ። ሁሉ ጊዜ
በተቻለ መጠን ደግሞ ቀርባቸዋለሁኝ አንዳንድ ሀሳብ ለመስጠት ምን ለማለትና ወጣቱ ብዙ የሚያተኩረው መዝሙር ላይ ነው። ከመዝሙር ውጪ መዝሙሩ ላይ ነው አንዳንዴ ከወጣቱ ጋር አልሰማ ያሉኝ ነገር አለ። መዝሙሩን ሲዘምሩት እኛ ከሚናገሩት ንግግርና ከግጥሙ ነው መልእክቱን ወደ ራሳችን ጽሞና ውስጥ ምንገባው። የነሱ የጃዙ ጩኸቱ ይውጥብናል ድምጹን። እሺ አይሉሽም ዛሬ በቃ ዛሬ የማስተላልፈው መልእክት ይሄ ነው። ጸጥ አድርጉት አይጩህ። አንዳንድ ጊዜማ ናይት ክለብ አይነካቸቸቸ ሲል ልክ አይመጣልኝም። ኦርቶዶክስ ወንድሞቻችንን በዚህ አደንቃቸዋለሁ። በጣም ጸጥ ያለ የለሰለሰ ነው። እዛዛ ላይ ነው እንግዲህ መዝሙሩ ላይ ሲሰሩ ይሄን ቢሰሙ ሁሌም እንናገራለን። ከዚህ ሌላ ልጆቹ በእውነት መልካም ልጆች ናቸው ነው የምለው። በጣም ነው ማደንቃቸው። በጣም ቴምፕቴሽኑ ሃይ ነው። ያንን አልፈው መተው ለቤተ ክርስቲያን ያላቸውን ነገር ሳይ እናደንቃቸዋለን። እንግዲህ አንዳንድ ስብሰባም ወይ አንዳንድ ነገርም ሲያደርጉ እንደው አዛውንቱንም ቢያካትቱ አሁን ልክ አንቺ ከኛ ልምድ ከትምህርት ቤት ካስተዳደጉ ከቤተሰቡ ያገኙት እንደሚለው አብረን ብንነጋገርና ሁሉ ጊዜ የዚህ የጄኔሬሽን ጋፕ ቆጨኛል መረካከብ ጠፍቷል የሚለው ነገርና ወደኛ ቢቀርቡ በተቻለ ለመቅረብ ሞክራለሁ እንጂ ማደንቃቸው ወጣቶች ናቸው። በጣም ደስ ይላል። ጠንከር ያለ መልእክት ነው። እናመሰግናለን። እንግዲህ ወይዘሮ ትግስት ወደ ኋላ ደግሞ ለመልሶትና ቀደም ሲል ስለ ቤተሰቦቹ ጥቂት ነገር ብለውኛል። ቤተሰቦቹ እንግዲህ አያቶቹ ነባር ወይም ደግሞ ቀደምት የነበሩ ካቶሊካውያን ናቸው። እስቲ ስለነሱ ያጫውቱን። እንግዲህ በአባቴ በኩል አቶ እስጢፋኖስ የሚሉትን እናቴ ሁሉ ጊዜ የምትነግረኝ ምንድነው አሁን ያለንበት ግቢ አቶ እስጢፋኖስ ግቢ ነው። አቶ እስጢፋኖስ 2 ሴቶችና 2 ወንዶች ወልደዋል። የነኛ ነበሩ አባቴ ወንድም አቶ ሀብተማርያም እስጢፋኖስ፣ ወይዘሮ ቆንጂት እስጢፋኖስ፣ ወይዘሮ ህይወተ ማርያም እስጢፋኖስ እነሱ ኖረው ከርመው እነሱ ሲያልፉ ደግሞ እኛ ተተካን። አሁን ደግሞ ይሄ ትውልድ እዛ ውስጥ አለ። አያቶቻችንን ሲነግሩኝ ሁሌ እናቴ የምትነግረኝ ነገር አለ። አቶ እስጢፋኖስ እኮ ትላለች ይሄን ቦታ ያቆዩት እዚህ ቦታ ላይ በጣም የሚፈራ ጠንቋይ ነበረ። ያ ጠንቋይ መሬቱን ሸጦ ወደ አሩሲ ይሁን ወደ አንድ ሀገር ሊገባ ፈልጎ የጠንቋይ ቦታ ነው ብሎ የሚገዛው ጠፋ። አቶ እስጢፋኖስ በጣም እምነት ያላቸው ስለሆኑ እኔ በጸሎት ሁሉን ትለዋለሁ ብሎ የገዙት ነው። ሰይጣን የሚመለክበትን ቦታ ነው ይዘውና ታሪክ ያለው ቦታ ነው ትለናለችና እዛው ቦታ ውስጥ ነው እንግዲህ ያው ቤተሰቦቻችንም በዘመናዊ ትምህርት እንዲማሩ በዛን ጊዜ ከ100 ዓመት በፊት እንግዲህ አውሮፓ ሄዶ ተምሮ መምጣት የሚደንቅ ነው። ቅድማያቴን እንደውም አቶ ዮሴፍ የሚባሉት በጅቡቲ ውስጥ የመጀመሪያው ኢትዮጵያ እንትን ሆነው እዛ ይኖሩ ነበር። ፈረንሳይ ይሄዱ እንግዲህ በዛን ጊዜ ሞደርን ትምህርት ብዙ ስማር ኮተለከ ነው የሚባለው ወደ ካቶሊክ ትምህርትና ካቶሊኮቹ ጠንካራ ነበሩ። እንደው ለታሪክም አንረሳቸው ትልቅ ካቶሊክ አሉ። አሁን ትምህርት ሚኒስቴር የነበሩ ታሪክና ምሳሌን የጻፉ ታላቅ ሰው አሉ። እነሱ አይነት እንግዲህ የነሱ ህይወት ለኛ ትልቅ ተምሳሌት አለ። አሁን ራሱ እዚህ ቦታ ውስጥ ተቀምጠን የዛ ትዝታ የዛ እንትን ልጆች ሆነን አባቶቻችን አጎቶቻችንን የሚሰሩትን ይደንቀን ነበርና ተወራርሰናል። አሁን እኛ ቃተን ወደ ልጆች ማውረስ ነው እንጂ የተወራረሰ አያት ቅድመ አያቶቻችን እንዳልኩሽ እኛ አቶ እስጢፋኖስ ጥንካሬ ያንን ቦታ እዛ ሆነው ያንን ከመግዛታቸው በፊት እናቴ ገብርኤል ግቢ ውስጥ ነበር ቤታቸው ትለኛለች። አሁን ቤተክርስቲያን የተሰራበት ከዛ ነው እዚህ የመጡት። ልጆቻቸውንም እንግዲህ ሰይጣን የሚመለክበት ቦታ ይዘው ሲገቡ በቃ አለቀላቸው። የዳቢሎስ ቦታ ያምልኮ ቦታ ሁሉ ጠንካራ ነበሩ። በጸሎታቸው ነው የጸሎት ቦታ ነው ትለናለች። አሁንም 4 ካቶሊኮች ነን እንዲህ አንድ ግቢ ውስጥ ያለ ነው።
ባንድ ላይ ነው አሁንም ለጸሎትም ለምንም እንተባበራለን አንድ ስራም ሲሰራ በጋራ ነው ማለት ያንን ተወራርሰናልልሽ ነው ስለዚህ የአያቶቻችሁ የእምነት ጥንካሬ ለእናንተ ትልቅ አስተዋጽኦ ነበረው መልካም ጥሩ እንግዲህ ወይዘሮ ትግስት ቆይታችን ይቀጥላል የተወደዳችሁና የተከበራችሁ ተመልካቾች እየተመለከታችሁን ስለሆነ እናመሰግናለን በዛሬ የእንግዳችን ፕሮግራም እንግዲህ የትንሳኤን በዓል ምክንያት በማድረግ ከወይዘሮ ትግስት ታምራት ጋር ቆይታ ያደረግን ይገኛል ስለ ህይወታቸው ብዙ ነገሮችን ያጫወቱን ነው እናንተም እንግዲህ በዓልን ያከበራችሁ ከኛ ጋራ እንድትቆዩ በአክብሮት ነው የምንጋብዛችሁ ክርስቶስ ከሙታን ተነሳ ሞትን ረገጠ በመቃብር ውስጥ ላሉት የዘላለም ዕረፍት ከአፍታ ቆይታ በኋላ ተመልሰን ተገናኘን ተመልካቾች የትንሳኤን በዓል ያከበረን እንገኛለን እንግዲህ በዛሬ እንግዳችን ፕሮግራም ከወይዘሮ ትግስት ጋር ቆይታ ያደረግን እንገኛለን ቀደም ሲል እንግዲህ ስለ ልጅነት ህይወታቸው ስለ ወጣትነታቸው እንደዚሁም ደግሞ ስለ ቤተሰቦቻቸው ብዙ ተጫወትን አሁን ደግሞ ያላነሳናቸውን ጉዳዮች የምናነሳ ነው የሚሆነው እንግዲህ ወይዘሮ ትግስት እርሶ የሚኖሩበት ግቢ አንድ የተለየ ስያሜ ያለው ጉራጌ ኤምባሲ ይባላል እስቲ ስለ ጉራጌ ኤምባሲ ንገሩን ለምን እንደዛ ተባለ ይገርምሻል ይሄ በፊት አያቶቻችን ከሞቱ ወዲህ ያባቴ ታላቅ ወንድም ትልቁ በጣም ብዙ የሀገር ቤት ሰዎች ጉራጎች ይመጡና እነሱ ጋር ነው የሚያርፉት ትምህርት ቤት ያስተምሯቸዋል በንግድም አካባቢ ሄዱት ይነግዳሉና በቃ እዛ ትራንዚት የምታደርግበት አይነት ቦታ ነው እዛ እየመጣ ይኖራልና ጉራጌ ኤምባሲ ሲሉ እንደው ምን እንደዚህ መታወቁ አንድ ቀን የገረመኝ ራይድ ሊጠራ ስልክ ደወልኩና በመልከት ከጉራጌ ኤምባሲ ወዴት ሲለኝ እስከዚህ ታውቋል እንዴ ያልኩኝ ማለት ራይዱን ማውቆታል እንግዲህ ምናልባት ቤተሰቦች በሙሉ ተሰብስበን እንግዲህ ልጅ ሁሉ እየተወለደ ነው አሁን እና አባዳዊቱ ብሸትን ታቂ እንደሆነ ኮምቦኒ ካህን ያክስቴ ልጅ ነው እነሱ ሁሉ የተወለዱት እዛው ግቢ ውስጥ ነው በጣም ብዙ ልጅ ነው የተወለደው ግቢውም ሰፊ ነው እዛው ውስጥ ነው ያደግነው እንግዲህ ካቶሊክ ማን ጉራጌ ኤምባሲ የሚል ሐሳብ ስላሉት የውጭ ሰው ስለሌለ ምናልባት እኛ ሁሉ ስለተሰባሰብን ነው በያምናለሁ ከዛ በፊት ግን አጎታችን የሚሰበስቡት ከሀገር ቤት መጣ ከተባለ ጉራጌ እዛ ቤት ነው መራገፊያው በቃ ይሰበስባሉ ያስተምራሉ ምን ይላሉና አሁን በጣም የገረመኝ ደግሞ በዚህኛው ዘመን ውስጥ እኛ እንግዲህ በአባቶቻችን ጊዜ ሆኖ በእኛ ዘመን ደግሞ ራይዱን ስጠራው ከጉራጌ ኤምባሲ ወዴት ሲለኝ እንዴ ታውቋል እንዴ ስም ብዬ እንግዲህ የተነሳው ብዙ ቤተሰብ አንድ ላይ ያው የጉራጌው ቤተሰብ አንድ ላይ ስላለ ሁለተኛ ደግሞ ስለሚሰባሰቡ ማህበራዊ ዘርፉም ደግሞ ልጆች ሆነን ቁርስ ምሳ ራት ይገናኛል እዛው ቡና እዚህ ቤት ቁርስ ተጠጥቶ እንደውም እዛ ቤት ቡና ይጠጣል እዚህ ይጠጣልና ማህበራዊ ዘርፉም የህዝቡም ብዛት ያ ይመስለኛልና እኔም አሁን በቅርብ ድንቅ ነው ያለኝ እንዴ ስሙ ገኗል ወይ ብዬ ይሄ ይመስለኛል ኤምባሲ ያሰኘው በጣም ደስ ይላል ሌላው እንግዲህ ከተፈጥሮ ጋር ያለውትን ቁርኝት ነው ደግሞ ምናነሳው እንግዲህ ከፈጣሪ የተሰጠንን ተፈጥሮ መንከባከብ አንድ ክርስቲያናዊ ግዴታችን ነው ከዛ ጋር ተያይዞ እንግዲህ እርሶም አትክልት ማልማት እንደሚወዱና እንግዲህ የሚኖርበት ግቢም በአትክልት የተሞላ እንደሆነ ሰምቻለሁና እስቲ ስለዚህ ትንሽ ያጫውቱን ባለቤቴም እኔም ያትክልት ፍቅር አለን በተለይ ባለቤቴ ሰው ሲነካበት እንኳን አይወድም አሁን በዚህ እድሜው 80 ዓመት አልፎት ትልቅ ሰው ነው በዚህ እድሜው እንደ ድሮ መኮትኮትም ማቆፈርም ባይችል አበባውን እንኳን ስትገርጅበት ምን ስትዩ አላግባብ ይቆረጥሽው ነው የሚመስለውና በጣም ከሱ ጋር ግንኙነት አለው እኔም ስለምወድ በዛው ባትክልቱ አካባቢ ላይ ብዙ እንሰራለን እንደው ከጦረታ ህይወት ከወጣን ወዲያ በአትክልት እንክብካቤው ላይ ነው ብዙ ያለ ነው
እንደውም እኛ ከፊት ለፊት ይልቅ ባክያርድ ነው ያለን፣ ከፊት ለፊቱ ከኋላ ነውና ብዙ ጊዜ ቁርስ፣ ምሳ፣ እራት አትክልት ውስጥ ነው የምናሳልፈው። አንድ ቀን ፓክስ ቲቪ መጥቶ ላውዶቶሲ በሚለው ፕሮግራም ላይ አትክልቴን ቢያይልኝ እኔም ጋብዣቸዋለሁ፣ ትመጡ ደስ ይለኛል። ታውታላችሁ፣ ምክንያቱም የመጣው ሰው ሁሉ ይወደዋል፣ የዛ ዝንባሌ ያለው። አንዳንዴ ግን ሁለቱም ሰው አንድ አይነት ኢንትረስት ካለው ትንሽ ያጋጫል። እኔ በማይበት እይታ እሱ ደግሞ አይም፣ እኔ በዚህ በኩል ሳይ በዚህ በኩል ቢቀመቀም ውበት አለው ስል በዚህ በኩል ደግሞ ቢሸፈን ውበት አለው ነው የሚለውና አንዳንዴ ያጋጭሻል። አንድ አይነት ኢንትረስት ኖሮሽ አንድ ቦታ ከሰራሽ ልክ አይመጣም፣ እይታሽ ይለያያል። እኔ ቁጭልና ዛሬ በዚህ በኩል ይሄን ማድረግ አለብኝ፣ ይሄኛው አበባ ከዚህ ወደ በቅደም ተከተል አለው ስል እሱ ደግሞ አንድ አይነት ከለር ያለው ባንድ ላይ ቢተከል ነው ይልሻል። ይሄ ሁሉ አለ። ያም ሆኖ ግን ያንንም ማሸነፈን ቢሆን ያው ተግባብተን እንንከባከባለን፣ እንሰራለን። በጣም ደስ ይላል። ያው አሁን ባለንበት ዘመን ያው ከተፈጥሮ ጋር ተያይዞ እንግዲህ የተፈጥሮ መመናመን ዓለም እያጋጠማት ባለችበት ሰዓት እንደዚህ ደግሞ በቤት ውስጥ በግቢ ውስጥ አትክልቶችን ማልማት ለሌሎች ምሳሌ የሚሆን ነው። መልካም እንግዲህ ሌላው እንግዲህ ወደ እምነት ህይወቶ እንምጣ። ካቶሊካዊነት በርሶ እይታ በርሶ ግንዛቤ በዕለት ተዕለት ህይወቶ ውስጥ እንዴት ይገልጹታል? ካቶሊክነት ወንጌልን መስበክ ሳይሆን ወንጌልን መኖር ነው። ምግባራችን፣ አካሄዳችን፣ አኗኗራችን ነው የምናደርገው ምግባር እንጂ ቃላቱን ስላነበነብን ወይም ደግሞ የአምልኮ ሰዓት ስላረዘምን ብቻ ካቶሊክነት ያበጅሻል አንቺነትሽን። እንደውም አንድ ገጠመኝን ብነግርሽ ደስ ይለኛል። እንዳልኩሽ በዳታ ፕሮሴሲንግ ውስጥ ስንሰራ ፕሮፌሰር የራስ ወርቅ የሚሉት አዲስ አበባ ዩኒቨርሲቲ ውስጥ ያለ አንድ ጥናት ያጠና ነበርና እኛ ጋር ስታቲስቲክስ ኦፊስ መጥቶ ሁለት ሴቶች እስቲ ስጡኝና ፎርማቱንም ቀርጸው ዳታ የሚያስገቡልኝ ስል እኔና ጓደኛዬ እዛ ኢሲኤስ ነበር ማነው አፍሪካ አዳራሽ ኤሲ ነበር የሚሰራውና እዛ ስንሄድ በጣም ተባበረዋለሁ በስራው በመኑና አንድ ቀን በድግት ትግስት ካቶሊክ ነሽ አለኝ እና በጣም ገረመኝ። እንዴት ጠየከኝ? ለምን ጠየከኝ? አዎ ነኝ። የካቶሊክ ባህሪ ነው የማይብሻለኝ። የካቶሊክ ባህሪ ምን አይነት ነው አለ። ካህኖቻችሁን፣ ሲስተሮቻችሁን እናንተን ሳይ you are so modern, knowledgeable at the same time you are so polite አለኝ። እና በኋላ ምሳሌ ምን ይሰጠኛል? አንድ ጓደኛዬ አለ አሜሪካን ሀገር አብረን ነው የተማርነው። ብዙ ባህሪው አንቺን ይመስለኛል። ስትጫወቱ ትህትናው፣ በስራ ያለው ለማገዝ የሚያረገው ሰው የሚያከብረው ያንን ሳይ ባህሪያችሁ ማን ይባላል ካቶሊክ ስል ያጎቴ ልጅ ነው አብይ አሰፋ። እሱማ የእናቴ እኮ ያልማዝ አብዬ እሱ እኮ ያሰፋ አብዬ ልጅ ነው። አንድ ቤት ነው ያደግነው፣ አንድ ቤተሰብ ነን አልኩትና ካቶሊክነትሽን እስከዚህ ይመሰክርልሻል ነው። አንቺ ሳታቂው ተሰርተሻል፣ ተበጅተሻል። አሁን የእምነት ሴቶች ለሰላም የሚል የምንንቀሳቀሰው አንድ ትልቅ እንቅስቃሴ አለ። እስልምናም ሴቶች አሉ፣ ግን ክርስቲያኖቹ ነን በጣም እንቀራረበውና በሰፊው ደግሞ በኋላ ላይ እናነሳዋለን። እሺ አሁን እዛ ላይ ሁሉ ጊዜ ሰዓት ስለምደርስ ካቶሊክ ይሉኛል። ምክንያቱም ዲሲፕሊን ናቸውና ሰዎች ራሱ ይመሰክሩልሻል። ካቶሊክነት መበጀት ነው መሰራት ነው ብዬ ነው ማምነው። በጣም ደስ ይላል። ትልቅ ምስክርነት ነው። ሌላው እንግዲህ በቅዱስ ገብርኤል ቁምስና ውስጥ ስላለው ሐዋርያዊ አገልግሎት እናንሳ እስቲ። በተለይ ደግሞ በቅዱስ ገብርኤል ቁምስና ስላለው መንፈሳዊ ተሳትፎ እንደዚሁም ደግሞ ስለ ቁምስናው የተለየ የሚነግሩን ነገር ምን ይኖራል? እንግዲህ የቅዱስ ገብርኤል ቁምስና አሁን በብዛት ለወጣቱ ነው ያስረከብነው። በዛ ቁምስና ውስጥ ለ8 ዓመት ምእመናን ምክር ቤት ውስጥ ስሰራ ብዙም እንደከሙ በወጣቱና በእናቶች መካከል ለማቀራረብ የምናደርገው። ሁለተኛ ደግሞ ምእመናን ምክር ቤቱ ለብቻው ተለይቶ ሳይሆን ምእመናኑን በየጊዜው ጠርቶ አብሮ የመነጋገሩ ህይወት አለ። በዛ ውስጥ ነው ያሳለፍኩትና እንግዲህ ለመንፈሳዊ ህይወቴ በዚህ በቤተክርስቲያን በካቶሊክ ቤተክርስቲያን ውስጥ አገልግሎት ስሰራ ሀገረ ስብከት ውስጥ ለ9 ዓመት ሰርቻለሁኝ።
ቀጠናው ጽሕፈት ቤት ደግሞ የሚል ነበር በሀገረ ስብከቱና በምእመናን ምክር ቤት መካከል። ለምን እንደዘጉት ለምን እንደተውት አላቅም። ሁሌ ይቆጨኛል። ብዙ የደከምንበት ብዙ የለፋንበት ነው። በተለይ ህፃናቶች ላይ ብዙ ሰርተናል። ከማንም ባጀት ሳንጠይቅ በየአመቱ ክሪስማስ ህፃናቶችን እየሰበሰበ የምናደርገው ፌስቲቫል ነበር። ሳደሊ እኛ እንወስደዋለን ብሎ የትኛው ቢሮ እንደሆነ ወሰዱት። ጠፍቷል። የት እንደሆነም አላቅም። በዛ አዝናለሁ። የደከምንበት ነውና እንግዲህ ቀጠናው ጽሕፈት ቤትም ሀገረ ስብከትም ምእመናን ምክር ቤትም ለብዙ ጊዜ ሰርተን አሁን እንግዲህ እኛ ብቻ እንሰራለን ለማለት ሳይሆን ለወጣቱ ነው ብዙ መተው የምንፈልገው። ማስረከብም አለብን። እርግጥ ስናስረክብ ደግሞ መራቅ የለብንም። አብረን ነው የምንሰራው። ምእመናን ምክር ቤት ወይም ማህበር ውስጥ ገብቼም ባይሆን በግል ምእመናን ምክር ቤትም ስብሰባ ካለ ቀጠሮ ሰጥቼ ሀሳብ ካለኝ አንኳኩቼ ገብቼ ሀሳብ እሰጣለሁ። ወጣቶችንም በግል ባገኝ በግል አናገራቸዋለሁ። እንደ እናት እንደ እህት እንዲህ ፎርማል የሆነ ስራ ሳይሆን እንዲሁ በየቦታው እየገባው ሰራለሁ። ከዛ በፊት ግን ለረጅም ጊዜ አገልግያለሁ። ደግሞ ለወጣቱ ማስረከብ አለብን። በጣም ደስ ይላል። ሌላ እንግዲህ የፍልሰታ ማርያም የእናቶች ማህበር እንቅስቃሴ ያለ መንፈሳዊ እንቅስቃሴና ይህንን ማህበር ከመሰረቱ እናቶች ደግሞ እርስዎ አንዷ ነውና የዚህ ማህበር አመሰራረትና ጅማሮ ምን ይመስላል? የእናቶች ውስጥ ሚና በቤተ ክርስቲያን ውስጥ ምን አይነት ነው? እንግዲህ አንድ ሳይነገር ሳይጻፍለት ከቁም ነገር ሳይቆጠር ያለፈ የሚቆጨኝ ነገር አለ። ፍልሰታ ማህበርን መጀመሪያ የመሰረቱት የኛ እናቶች ናቸው። የኛ እናቶች ያኔ ሲጀምሩ እናቶቻችን በላዛሪስት ትምህርት ቤት ውስጥ የተማሩ እናቶች ናቸው። በዛን ጊዜ በ80 ዓመት 70 ዓመት በላይ ሆኖ እንግዲህ ከ20 ዓመት በፊት በዚህ በሚካኤል ቤተክርስቲያን እየመጡ ነው የመሰረቱት። እነሱ ከመሰረቱት በኋላ አዳር መተው እዚህ ያድሩ ነበር። በኋላ በወቅቱ የነበሩት አቡነ ጳውሎስ ናቸው የነበሩት ጳጳስ ከአቡነ ብርሃነ ኢየሱስ በፊት አቡነ ጳውሎስ ሳድዋ ገዳም ውስጥ ማደሩም ትክክል ስላልበተ አቋረጡ። ከዛ ሲስተር ስንቅነሽና እኛ አንድ ትንሽ 8-9 ሴቶች ሆነን ጀመር ነው። እንግዲህ ማህበራቱ እዛ ሆነን እዛን ጊዜ በሰብሳቢነት በሊቀመንበርነት እኔ ተመረጥኩና እንድመራው ተደረኩኝ። ከዛ በኋላ እያደገ ሄደ። ግን እንግዲህ እነኛ እናቶች ናቸው የመሰረቱት ልልሽ ነው። ሐሳቡን መንፈሱን ያመጡት እነሱ ናቸው። ብዙ ጊዜ በኦርቶዶክስ ወንድሞቻችን ዘንድ ነው ፍልሰታ 16 ገኖ የምናየው። በእኛ ቤተክርስቲያን ውስጥ ግን የመሰረቱት እነሱ ናቸው። እነሱ ከመሰረቱ ወዲያ ሲስተር ስንቅነሽ እጅግ በጣም ጠንካራ ሴት ናቸው። እንደውም ከሳቸው ብዙ የተማርነው ብዙም የረዱን አንዳንድ ማህበራቶች አሁን እንደ ፒስ ኤንድ ጀስቲስ እንደ ደግሞ አለ ስሞል ክርስቲያን ኮሚኒቲ ያለ መሰረት ናቸው ነበሩ። ላውዶቶ ሲተብሎ አባ ጴጥሮስ በርጋ መተው እዛ አካባቢ ያሉትን አርበኞች ትምህርት ቤት ሌሎችን ይዘም ይሁን ይከስማል። ፍልሰታ ግን አልከሰመም። ቢኮዝ ሲስተር ስንቅነሽ ጠንካራ ሴት ስለነበሩ አሁን ጊዜ ማህበራት ጠንካራ እንደሳቸው ያ እንግዲህ ከዛ ተነስተን ያደገ ሲሄድ እኛ ደግሞ ተራችን ለሌላ መልቀቅ አለበት። በየነሽ ደግሞ የኛ ታናናሾች ናቸው። በየነሽ ትፈራ ነበርና ሁሉ ጊዜ የመጽሐፍ ቅዱስ ቃል የሚነካኝ አትፍሪ የሚለው ነገር በጣም ያጠነክረኛል። በዩ አትፍሪ ይላት ነበር። አሁን ሁሉ ጊዜ ታነሳዋለች። ትግስት ናት አትፍሪ እያለች እንዲህ አደረገችን ትላለች። አሁን በየነች ወሰዱት። ጠንካራ ሴቶች ናቸው። አሁንም ቀላል አይደለም። 16 ቀን ሙሉ ትራንስፖርት አዘጋጅተሽ መመኑና አስብላተሽ ይህን ሁሉ አጠናክረው የበለጠ ደግሞ እነሱ አጠናከሩት። እኛ መሰረት እንጣል እኛ ሳንሆን የኛ እናቶች። እንደውም ትዝ ይለኛል መነን እናንተ ጋር አለች ወይዘሮ መነን እናቶቻችንን አንድ ጊዜ የቀዳችው ቴፕ አለ የልጅነት ህይወታቸው ተብሎ የዛሬ 85 ዓመት ምናምን ትምህርት ቤት ሆነው ተሰብስበው እሷና ዶክተር አዜብ ሁሉም ሞተዋል። እናቴ ብቻ ናት በህይወት ያለች። እሷ አርጅታለች 97 ዓመቷ ነው። ብዙም አትነጋገርም አልጋ ላይ ናት።
እነሱ ሁሉ የቀዳቻቸው አሉ። እነኛ እናቶች ነበሩ ፍልሰታን የመሰረቱትና ምናልባት መነን ካስቴፑን ከያዘችው ስትቀዳቸው ነበረ። ጥሩ ቅርስ ይሆናል ብዬ አስባለሁኝ። እነሱ መሰረት ጣሉ፣ እኛ ቀጠል። ከኛ ወዲህ ደግሞ ነገ ደግሞ ነበየነች ለልጆች ደግሞ ማስረከብ አለባቸው። አንዳንድ ነገር ለትውልድ ነው እያስረከብሽው መሄድ ያለብሽ ነው ማለት እውነት ነው። እንግዲህ ሌላው ደግሞ ፍትህና ሰላም ላይ እንዲሁ ማህበራዊ ትስስር ላይ ሰርቷል። በተለይ እስቲ ስለ ፍትህና ሰላም ተልኮ ጥቂት ነገር እናንሳና በኋላ ላይ ደግሞ ሴቶች የእምነት ሴቶች ለሰላም የሚለውንም እንቅስቃሴ እናነሳለን። ፍትህና ሰላም ሲስተር በላይነሽ ነበረች ብዙ ስትመራን የነበረችው። ሁሉ ቅምስና ውስጥ ሆኖ የቅዱስ ገብርኤል የተጠናከረ ነበረ። ጠንካራ እናቶች ነበሩ። ወይዘሮ ርብቃ በቀለ፣ ወይዘሮ ብሪ እንዲህ አይነት ጠንካራ ሴቶች ብዙ እንሰራ ነበረ። በፍትህና ሰላም ዙሪያ ስንሰራ ሲስተር በላይነሽ በነበረችበት ጊዜ ደህና ነበር። እንዳልኩሽ እንግዲህ አንድ ማህበር በስተኋላሽ እንጃ እናቶች እንደ ማለት ከሲስተር ስንቅነሽም ካየሁት እንዲህ አይነት እናቶች ሲስተሮች ከበስተጀርባችን ሲኖሩ ኃይል እናገኛለን መሰለኝ። እና ሲስተር በላይነሽም ከወጣች በኋላ እስካሁን ድረስ እነኛ እናቶች እሱም አሁን ጡረታ ወጥተው አንዷ እንደውም በቅርብ ነው ጡረታ ያወጣችው። አሁንም ትግስቴን ፍትህና ሰላም ተዋችሁት ሁሌም ጠይቃለን። ለምን ቁምስናው እንደሚያካሂደው ለምን ይገርመኛል። አንዳንድ ነገር እየተጀመረ ጥፍት ይላል። እየተጀመረ አንድ ጊዜ ትዝ ይለኛል ስሞል ክርስቲያን ኮሚኒቲ ብሎ ናይሮቢ ነበር የወሰዱን ከነሱ ልምድ እንድናገኝ። ከኛ ከአዲስ አበባ ከእንድብር ሀገረ ስብከት ከደብረ ዘይት ደግሞ አንዲት ሴት ነበረች። እዛ ሄደን ብዙ ተገነዘብን። የሀገራችንን መልካምነት ከነሱ ጋር እየወዳደርን ከነሱም የምንወስደውን ይዘን እንዳልኩሽ ይሄ የሰፈሬ አቀማመጥ አንድ ላይ አንድ ሰፈር ውስጥ አንድ ትልቅ ግቢ የራሳችን ግቢ ኖረን እዛ ስለ ስሞል ክርስቲያን ኮሚኒቲን እዛ መመስረት ስንጀምር አይ አያስፈልግም ተባለና ደግሞ እሱም ቀረ። ፒስ ኤንድ ጀስቲስንም ከመጡ ቆሞሳቶች ሁሉ ይቀጥል እንላለን። ለምን እንደማይቀጥል አላውቅም። እንግዲህ ሁልጊዜ ቅሬታዬን እንዳልኩሽ ከቀጠናው ጽሕፈት ቤት ህፃናቶችን ከማሰባሰብ ስሞል ክርስቲያን ኮሚኒቲ ፒስ ኤንድ ጀስቲስ እያለ ይጠፋል። ፍልሰታ ሲስተር ስንቅነሽን አይነት ጠንካራ ሴት በመኖሩ ነው የተጠናከረው። እየከሰመ ሄዷል። በጣም ማደንቅ ወጣት ነበረ። ናሆም የሚሉት ጋዜጠኛ ነው መሰለኝ፣ ማስታወቂያ ሚኒስቴር ነው የሚሰራው። በዚህ በፒስ ኤንድ ጀስቲስ ላይ አንድ ፕሮግራም ያዝንና የአባ ኃይለ ጊዮርጊስ እናት ናቸው ነትዬ ጤናዬ እህት እሳቸውን 100ኛ ዓመታቸውን ሲያከብሩ ይገርምሽ በ100 ዓመታቸው ቤተክርስቲያን ይሄዳሉ፣ ይመጣሉ፣ ያስቀድሳሉ። ጠንካራ ነበሩና አንድ ፔፐር አቅርቦ ነበር። የኋላህን ተመልከት ብሎ እኚህን እናት እንደ ምሳሌ አድርጎ አንድ ትልቅ ግጥም ሰጠን። ለስነ ጽሁፍ ጎበዝ ሁሌ ይቆጨኛል ከቤተክርስቲያን መጥፋቱ። አሁን የለም ብዙ ለምነው ነበር ባካት ጥፋ እያልኩኝ የሚሰጠው አስተሳሰብ ስነ ጽሁፉን ብታዩ እንደውም ጽፎ እዛ ፒስ ኤንድ ጀስቲስ ላይ ይሄ ጄኔሬሽን ከዛ ምን ይማራል በሚለው እሳቸው እንደ አይከናችንን አድርገው በእሳቸው ላይ የገጠመው ግጥም እንዲህ አይነት እንትኖች ብዙ ተሰርተዋል። በፍትህና በሰላም ላይ ከወጣቱ ጋር አንድ ጊዜ ነበር። ወጣቱም ወረቀት አቅርቦ አዛውንቱም ወረቀት አቅርቦ ልዩነታችንን እንዴት ነው የሚያስተሳስረን በሚል እኛም ማየት ያልቻልነውን ዝም ብለን ብቻ ተቺ መሆን ትተን ለካ ከነሱም ጆሮ ሰተን መስማት ነበረብን። እነሱም ደግሞ እኛን ያለፈባቸው አሮጊቶች ሽማግሌዎች ከሚሉ እዛም እንቁ ነገር እንዳለ ማወቅ ነበረባቸውና ያ ሁሉ ያያይዘን ነበር። እንዳልኩሽ እንግዲህ የሁል ጊዜ ቅሬታ ይሄ እየተጀመረ አሁን ላውዶቶ ሲ የሚለውን ጀምረን ደግሞ እኔ በጣም ስሯሯጥ ነበር። ሶስቱን እምነቶች በኢኩሜኒዝም ላይ መስራት በጣም ወዳለሁ። ይሄ በሃይማኖት በክርስቲያኖች አንድነት ኦርቶዶክስ ቤተክርስቲያን ዮሐንስ አለ፣ ሉተር ራስ ደስታ ጎና አለ፣ ገብርኤል እዛ አለ።
ሶስታችን አብረን ያንን አካባቢ ለማሳመር ተጀመረ። የሚገፋሽም የለ እንዲህ እንትን ይላል። እንግዲህ እንዳልሽው ተጠናክሮ የሄደው ፍልሰታ ነው። አሁንም ደግሜ የማደንቃቸው ቢኮዝ ኦፍ ሲስተርስ ስንቅነሽ ነው። በስተኋላ ደጋፊ ኃይል ያስፈልገዋል። ትክክል ነው፣ እውነት ነው። እንግዲህ ሌላው ቀደም ሲል እንዳነሳሁት የእምነት እናቶች ለሰላም የሚል እንቅስቃሴ ውስጥ እንደነበሩ ሰምቻለሁ። በዚህ እንቅስቃሴ እንግዲህ ስለ ሀገር ሰላም ጾም ጸሎት የሚደረግበት ነው። በዚህ እንቅስቃሴ ውስጥ እንግዲህ የኦርቶዶክስ እህቶቻችን ሙስሊም ከካቶሊክም በህብረት ነውና እስቲ ስለዛ ህብረት ይንገሩን። ያኛ ህብረት ተነሳሽነቱ ከአንዲት ወንጌላዊ ነው። መዓዛ የሚሏት አለች። ሁልጊዜ ኢትዮጵያን ምናመልጠው ከዚህ ከመከራና ከስቃይ እንደ ነነዌ 3 የጾም የጸሎት ቀን አብረን ብናደርግ የሚል እንትን አላትና በወቅቱ በየቤተ ክርስቲያኑ እየሄደች ስትጠይቅ እኔ ያኝ እንዳልኩሽ ፍልሰታ ሱባኤ ውስጥ እኔ ስለነበርኩ ሊቀመንበር እኔን መደቡላትና እዛ ተቀላቀልኩኝ። ከኦርቶዶክስ ቤተ ክርስቲያን ደግሞ የኦርቶዶክስ እናቶችም ሰጧቸው። በጋራ እንግዲህ 20 ዓመት ሆነን ከጀመር እስካሁን ግን የሚገርምሽ በ20 ዓመቶች ውስጥ ልዩ የጾም የጸሎት ቀን በኢትዮጵያ የሚለው ሊፈቀድ አልቻለም። ለምን እንደሆነ አይገባንም። በየቤተ እምነቱ እንሄዳለን። የሚገርምሽ አሁን እንዲህ በተገናኘን ቁጥር ይደቃቸዋል የካቶሊኩ ነገር። ገና አቡነ ጳውሎስ የኦርቶዶክሱ ካህን በነበሩ ጊዜ ሄደናል። አባታችን ገብተናል። እነ ፓስተር ጻዲቁ ሌሎችም ወንጌላውያኖች ጋር በሙሉ ሄደን ካቶሊኩ ጋር ሲገቡ እንግዲህ ኦርቶዶክሱ ጋር ለመግባት እዛ ሲኖድ ጽፈት ቤት ሄደሽ በር ጠንተሽ ምን ብለው ሲምፕሊሲቲውን የአባታችንን ቀል ጨዋታ ሲያዩ ግርም ይላቸዋልና ተገልለው የኖሩትን ወደ ሌላ ውስጥ ሲሄዱ ትልቅ ሀብት እንዳለ ያሳየናል። ይሄ አብሮነታችን ትጠቢያለሽ ያንቺን ሰርክል ብቻ ይዘሽ ቁጭ ካልሽ እዛም ቤት ምን አለ የሚለውን ነው። ያ በጣም አቀራርቦን የሌላውን ሀብት አሁን እንደ ድሮ የመሰዳደቡን ምን የማለቱን ጉዳይ እየተቀራረብን በየቤቱ ስንሄድ ይሄ የኢኩሜኒካል መንፈሱን እያመጣው ሄዷል። እንግዲህ ብዙ ቦታ እንትን ብለናል። መጽሐፍ ቅዱስ ማህበርም ያው ሶስቱ ስላሴዎች አማኞችን አብሮ ስለሚሄድ ከነሱም ጋር ለመስራት እንሞክራለን። እንግዲህ በዚህ ህይወት ውስጥ ሆነን ካንዱ አንዱ ስንሄድ እርግጠኛን አስፍቶናል። እንደ ድሮ ከመጥበብ አድኖናል። አሁን ብዙ ጊዜ ፍልሰታ ሱባኤ ሲኖር ይመጣሉ እና በጣም ይደመማሉ በጸጥታውና በጽሞናው ጸጥ ብሎ እነሱ ጋር እንግዲህ ጩኸቱ ሃሌሉያ ምናምን በርከት ስለሚል ይገርማቸዋል። ተመስጠው ነው የሚሄዱት እልሻለሁኝና ያ ደስ ይልሻል። አንዱ ጋር ያለውን ሀብት አንዱ ጋር ይሄድሽ ስታዩ ያ ያለ እንግዲህ ይሄ ልዩ የጾም የጸሎት ቀን የተባለው ያልገባንበት ቢሮ ያልጠየቅንበት ፕሬዚዳንት ሳህለወርቅ ጋር ገብተናል እንዲፈቀድልን። ፕሮፌሰር መስፍን አርአያ ጠርቶናል። ስለ ሰላም ነው የምትጠሩት ምንድነው ሐሳባችሁ ይላል። እዛም ሆነሽ ግን ይሄ ልዩ የጾም የጸሎት ቀን አልተፈቀደም። አሁንም እንቅልፍ የላትም እሷ። አንድ ቀን ይሆናል የምትለው እንደ ነነዌ በንስሐ እስላሞቹም ከኛ ጋር አሉ። ያኝ ከእስላሞቹ ጋር ስንንቀሳቀስ ሀጂ ዑመር ኢድሪስ ነበሩ የዛን ጊዜ እሳቸው ጋር ነበር የሄዱት። በቃ የሀጂ ዑመርን ሁኔታ ሲያዩ እነኚህ ወንጌላውያኖች አነጋገራቸውን መንፈሳዊ ትዝ ይለኛል። ከማዕዚ ጋር አንድ ወንጌላዊ እሳቸውን አይታ ወይ ጉድ መንፈሳዊነት በየቦታው እንዴት ያለ ብላ እስልምናውን ራሱ አድንቀዋለች። ትህትናቸው፣ መልካምነታቸው። በርቱ በለሳቸው እኛ ልጆች ነን፣ በርቱ ልጆቼ በርቱ፣ አላህ አስመልክቷቸው ነው በዚህ ነው የምናመልጠው ብለው ያው እንዳልኩሽ እንጂ የኋላውን ዘመንና የዚህን ዘመንን የምራሴ ሳየው እሳቸውም ሲነግሩኝ መንፈሳዊነት በፊት ነበረ ነው አሁን እያልኩኝ እንትን እላለሁ። ምክንያቱም እሳቸውም ወሎ ውስጥ ነበሩና የወሎን ህይወት ክርስቲያኑና እስላሙ እንዴት እንደሄደ ሲነግሩንና ዛሬ በዚህ ዘመን ያለውን እንዲህ ስትቀራረቢ ነው የምትለዩ እንጂ
የሁሉ ትእዛዝ መጀመሪያ እግዚአብሔር አምላክህን አክብር፣ ፍራ፣ ጓደኛህን እንደራስ ውደድ ነው። ግን ክርስቲያን ለክርስቲያን ደግሞ ሲሰዳደብ ሲጣላ ታይዋለሽ። ለዚህ ረድቶናል። በየቤተ እምነቱ እየሄድን ከብዙ ሰዎች ጋር መገናኘታችን። ግን ይሄ የጾም የጸሎት ቀን የተባለው ገና አልተፈቀደልንም። አሁንም ግን እዛው እንቅስቃሴ ላይ ነን። የጋራ ጸሎት አለን፣ በጋራ እንላለን እና ያ ጥሩ የአንድነትን መንፈስ አምጥቷል። ትክክል፣ ጥሩ ነው። ያው በአብያተ ክርስቲያናት መካከል ያለውን አንድነት፣ አብሮነት፣ ህብረት የሚያጠናክር እንቅስቃሴ ነው። መልካም ክቡራን ተመልካቾቻችን ቆይታችን ይቀጥላል። በዛሬ እንግዲህ እንግዳችን ፕሮግራም ከወይዘሮ ትዕግስት ታምራት ጋር ነው ቆይታ እያደረግን የምንገኘው። ጥሩ የህይወት ልምድን ተሞክሮን እየተጋራችሁን እንደሆነ ተስፋ እናደርጋለን። ከአፍታ ቆይታ በኋላ እንመለሳለን። መልካም በዓል በያላችሁበት። ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ ሞቶ ሞትን ረገጠ። በመቃብር ውስጥ ላሉት የዘላለም ዕረፍት። ውድ ተመልካቾቻችን ትንሣኤን እያከበራችሁ ከኛ ጋር ቆይታም እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። እንግዲህ እየተመለከታችሁ የምትገኙት ልዩ የትንሣኤ በዓል እንግዳችንን ፕሮግራም ነው። ቆይታችን ይቀጥላል። አሁን ደግሞ ወደ በዓላት ትዝታ ልመልሶት። እንግዲህ ከልጅነቱ ጀምሮ አእምሮ ውስጥ ትዝ ይሎታል ብዬ የማስባቸው የልጅነት ትውስታዎች ይኖራሉ በዓላት ሲመጡና እስቲ እሱን ደግሞ ያጫውቱን። እንግዲህ ምን መሰለሽ፣ አንዳንዴ እኔ ወደ ኋላ ቀርቼ ነው ወይስ ነገሮች ወደ ኋላ ነው የሄዱት እላለሁኝ ያንን ዘመን ትዝታ ሳስብ። እንግዲህ ምንድነው ያን ዘመን ቅድም ነግሬሻለሁ። ካህኑ ራሳቸው መስርተው ትምህርት ቤት እንዴት እንደሚረዱ፣ የቤቱ ባለቤት አለ ክራይ የሰፈሩን ልጆች ሁሉ እንዴት እንደሚሰበስብ፣ በዓሉን በዛን ጊዜ የነበረው ማዕበል መንፈሱ ለየት ይላል። በተለይ ይሄ ከቡሄ ጀምረሽ እንቁጣጣሽ፣ መስቀል የምንለው አለ። ቡሄ በዛን ዘመን ጅራፍ ነው ትሰሚያለሽ። በቃ የደብረ ታቦሩን ትዝታ ነው የሚያመጣብሽ። ጅራፍ እዛ ምዝጃል፣ ሆያ ሆዬ ልጆች ይጫወታሉ። ያኔ በእኛ ልጆች በነበርንበት ጊዜ የፈረንጅ ምጣድ የለም። የኩበቱ የኮባው ሽታ መንፈሱን ያመጣዋል፣ የቡሄነት። ሁለተኛ ደግሞ እንዳልኩሽ እኛ ብዙ ቤተሰብ ስለሆን ዳቦ ይዘሽ በየቤቱ የምትሄጂው በልጆች ቁጥር ነው። እኛ ቤት እንግዲህ ታይሽ ለዛ ሁሉ ልጅ ነው ተቋጥሮ የሚመጣውና የዳቦ ናዳ ነው እኛ ቤት እንትን የሚወደው እና ያ ልዩ ትዝታ አለኝ። ቡሄ ምን እንደሚመስል ሆያ ሆዬው ችቦ ብቻ ሳይሆን የዳቦ ከቤት ቤት ትዞሪያለሽ። ልጆች ላለበት ቤት ዳቦ ትሰጫለሽ። ከዛ ፍልሰታ ነው የሚቀጥለው። ያቺ ዳቦ እንግዲህ አታልቅም። ፍልሰታ መጥቶ ደግሞ ተፈስኮ ያንን በቅቤ በበርበሬ ለመብላት ደግሞ ልዩ ጉጉት አለ። ፍልሰታ ይከበራል። ከዛ ደግሞ እንቁጣጣሽ ነው። እንቁጣጣሹ ደግሞ የራሱ መንፈስ አለው። ከተማው እንዲህ እንደዛሬ በፎቅ በመግናል አልበዛምና አዳበባዎች ሁሉ በየቦታው ወርደውና እንቁጣጣሽ መስከረም ጠባ የምትይው እይታ አለሽ። ሁለተኛ ደግሞ አበባየሁ የሚጫወቱ ልጆች በየቤቱ ይመጣሉ። እኛ እንኳን አበባየሁም ለመጫወትም ብዙ ተፈቅዶልንም አልተጫወትንም። እሱን አልተጫወትኩም። ግን ልጆች ይመጣሉና በትዝታ ነው የምታዩ። እንዲህ ወረቀት ላይ ስዕል ተስሎ አይደለም የሚሰጠው፣ ናቹራል አበባ ነው። አዲ አበባውን ነው የሚሰጡሽ። አበባ መፈንደቁን ነው የምታዩ። ያ የራሱ መንፈስ አለው ከበዓሉ ጋራ የሚያያይዝሽ እንጂ ዛሬ ክሪስማስ ብለሽ የፈረንጅ ቡል ምናምን አርገሽ እንደምታረጊው አይደለም። የየራሱ የአገሩ ባህል የአገሩ መንፈስ አለውና እንቁጣጣሽ ስትይ እንቁጣጣሽ ከአዲ አበባው ጋር ነው፣ ያኝ ከአበባው ጋር ነው። ዛሬ ወረቀት ላይ ልጆች ስለው ነው ፔፐር ነው የሚሰጡሽ ስል ጫር አርገው። ያ ትዝታ አለኝ። ያ ወዴት ሄደልና ወደ ኋላ ነው ይሄን ነው መንፈሳዊነቱን ራሱ ሳየው የሁሉ ቤተክርስቲያን ሳይሰራ የሁሉ ሸራ ድንኳን እየተቀጠረ ቸርች ሳይባል የሁሉ የእግዚአብሔር ቃል ሳይሰማ ህብረተሰቡ ሌላ ነበረ፣ መንፈሱ ሌላ ነበረ። ሰላም አለው፣ ጸጥታ አለው፣ ፍርሃ እግዚአብሔር አለው። እንዳልኩሽ እስላም ክርስቲያን ተብሎ አንድ ትምህርት ቤት ተምሮ እንዳደገ ሁሉ ይሄ ሃይማኖት ያንን
ዛሬ ዩቲዩበሮች ላይ ስታዩ የሃይማኖትን መሰዳደብ ስታዩ ተምሮ ሰልጥኖ የትጋ ነው የደረሰው? ያ ዊዝደሙ ብቻ የነበረው ጠቢቡ ህዝብ እንዴት ነበረ አንድነቱ ብለሽ ትዝታው አለሽ። ያ የፍቅር መንፈስ፣ ያ የአንድነት መንፈስ እንቁጣጣሽ ሲል አደይ አበባ ነው የሚታይሽ። እንቁጣጣሽ ሲል ጨዋታው ነው የሚታይሽ። ቡሄ ሲባል ደብረ ታቦሩ ይሄ ብልጭታው ነው ጅራፉ ነው የሚታይሽ። እና ያ ትዝታ አለ። በፊቱ ለየት ይላል ካሁኑ። ጥሩ እንግዲህ ቀደም ሲል እንግዲህ በዓልን በምን አይነት መልኩ እንደሚያከብሩ በተለይ ደግሞ የልጅነት ትዝታውን አነሳን፣ ደስ የሚል ነበረ። አሁን ደግሞ ሞትን ድል አድርጎ የተነሳበትን የጌታችንን የትንሣኤ በዓል አሁን ባለንበት ጊዜ በምን አይነት ሁኔታ ነው የሚያከብሩት? በምን አይነት ማህበራዊ ሁኔታ ያከብራሉ? እኛ እንግዲህ እንዳልኩሽ በርከት ያለ እህትማማቾች ወንድማማቾች ስለሆን በየቤቱ በዓል ተከብሮ አያውቅም። አንድ ላይ ነው። እናት አባታችን በህይወት እያሉ የትኛውም በዓል ሁሉም ልጅ የልጅ ልጅ ልጅም እናት አባታችን ቤት ነው። ዛሬም እንደሱ ነው። እሁድ እንደውም በዓል ቀርቶ አሁን አባታችን ሞቶ እናታችን በህይወት እያለች እሁድ ሁሉም እዛ ነው ምሳ የሚበላው። አመት ባል ከሆነ ቁርስሽን ትንሽ ተቀምሽና ምሳሽ እዛ ነው። እንግዲህ ምሳሽን እዛ ስታረጊ ሎዱን እነሱ ላይ አንችልም። ሁሉም እንዳቅሙ እዛ አምኑን ይዞ ይመጣል። ሞቅ ያለ በዓል ነው የሚሆነው እንጂ በየቤቱ አይከበርም። ያ እንትን አለ። ሁለተኛ ውጪም በብዛት አሉ። በውጪ በብዛት ያሉትም በስልክ ነው እናታቸው ጋር የሚደውሉት። የአንድነቱ መንፈስ አለ። እንዳልኩሽ እንግዲህ ብዙ ወልደሽ ትወልጅና አንቶነሽ ስትኖሪ እንትን ይላ ማህበራዊ ህይወትሽ አንድ አይደለም፣ ያሰፋሻል። እና አንድ ላይ ነው የምናከብረው፣ በአንድ ላይ ነው የምንበላው። ያ ወደ 5 ሰዓት ይሄድን 1 ሰዓት ከምሽቱ ነው የሚገባው ሁሉ ጊዜ። ይሄ ለዘመናት እሁድ ለዘመናት በዓል እናት አባታችን ቤት ነው። ልጆች ብቻ አይደሉም የልጅ ልጆችም ነው እንደዛ ነው የሚከበረው። በጣም ደስ ይላል። ከህይወት ልምዶና ከሐዋርያዊ አገልግሎቶ በመነሳት ለካቶሊካውያን ምን መልእክት አለዎት? በተለይ ደግሞ አሁን ላለው ወጣቱ ትውልድ ምን ማለት ይፈልጋሉ? እንግዲህ አብሮነት የሚሉት ሲኖድ የሚሉት ነገር በተግባር ብዙ ብሎ አላየውም። የአብሮነት መንፈሱ በጣም ቢኖር መልካም ነው። አሁን እኛ 60ኛ ዓመት የቤተክርስቲያናችን የቅዱስ ገብርኤል ለማክበር ስንነሳሳ ሁልጊዜ የማደንቃቸው ወጣቶች እነሱ ናቸው። እኛን የሚያነሳሱን ወደ አብሮነት ያመጡን። ያ ጎደለ ብዬ ስለማስብ ነው። ይህም ቤተክርስቲያን ሲሰሩ መድኃኔዓለም ቤተክርስቲያን ላይ ለህዝቡ የተናገሩት እናት አባቶቻችን ሰርተው ያስረከቡንን ቤተክርስቲያን ፈርሶ ማየት አንችልም በሚል ነው ተነሳሱና አሁን ደግሞ እኛ የአብሮነትን መንፈስ ለማምጣት እንደው ቢሆን ብዬ ምጓጓም ለካቶሊክም መክረው ነገር ይሄ ሲኖድ የሚሉት የአብሮነቱ መንፈስ ነው። ልክ እነሱ እንዳሉን አሁን በዚህ አጋጣሚ የካቶሊክ እናቶችን ላመሰግን ወዳለሁኝ። ወጣቶቹ እንደዛ ተነሳስተው የጉርጉዞም አድርገው ነበረ፣ ባዛርም አድርገው ነበረ። ጎበዞች ናቸው፣ እንዳቅማቸው አሰባስበዋል። የጉርጉዞም ሲያደርጉ ከሌላም ቁምስናም የገቡ ነበሩ። አሁን ደግሞ እናቶች ደግሞ እኛ ደግሞ እስቲ ብለን ስንነሳሳ የየቁምስናውን እናቶች ስንጠይቅ አብረውን ተባበሩ። ያ መንፈስ ነው እንዲመጣ የምንፈልገው። ይሄ አብሮነት የሚለው መንፈስ ሀገረ ስብከቱ ከምእመናን ምክር ቤት ከህዝቡ ጋራ ወደ አንድነት የሚያሰባስበው ይበልጥ ቢሰራበት ብዬ አስባለሁኝ። በየግሉ ሆኑ ደግሞ አብሮነት አሁን እንደውም ይሄው 60ኛ ዓመት የምሳ ግብዣ አዘጋጅተናል። እናቶች ተባበሩ። ይሄ ቁምስናው እናቶች ይሄ በዚህ አጋጣሚ ላመሰግናቸው ወዳለሁ ከጎናችን ነን ብለውና ይሄ አብሮነት ይቀጥል ነው ትልቁ ምኞቴ። በጣም ጥሩ መልእክት ነው። እንግዲህ በመጨረሻ በዛሬ ልዩ የትንሣኤ እንግዳችን ፕሮግራም ላይ ስለተገኙ እጅግ አድርጌ አመሰግናለሁ። ትንሣኤን በማስመልከት መልካም ምኞቶን እስቲ ግለጹ። እግዚአብሔር እኛ የምንጓጓው ያጣነው ሰላም እንዲመጣልን፣ ጦርነቱ ጠፍቶ ያ የድሮ ሰላም እንደነገርኩሽ የኛን የልጅነትን ጊዜ እንዳሉ ነው
ለትውልዱ መልካም ዘመን እንዲመጣላት ልዩ ምኞቴ ነው። እግዚአብሔር ያንን መልካም ያምጣልን ነው። ጦርነት ጠፍቶ የኑሮ ውድነቱ ሁሉ ነገር ተለውጦ መልካም ዘመን እንዲሆንልን እመኛለሁ። እኛም እንግዲህ የትንሳኤ በዓል ለእርሶም ለቤተሰቦም መልካም የትንሳኤ በዓል እንዲሆን ሰላም ካቶሊክ ቴሌቪዥን መልካም ምኞቱን ይገልጻል። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም የተወደዳችሁና የተከበራችሁ ተመልካቾቻችን በልዩ የትንሳኤ እንግዳችን ፕሮግራም ከወይዘሮ ትዕግስት ታምራት ጋር የነበረን ውብ ቆይታ ይህንን ይመስል ነበረ። ከወይዘሮ ትዕግስት ህይወት ብዙ ልምድን፣ ብዙ ተሞክሮን፣ ብዙ እውቀትን እንደቀሰማችሁ ተስፋ እናደርጋለን። ለነበረን ጊዜ እያመሰገንን ከወዲሁ እንሰናበታለን። በያላችሁበት መልካም የትንሳኤ በዓል ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ ክርስቶስ ከሙታን ተነሳ፣ ሞቶ ሞትን ረገጠ፣ ሞቶ ሞትን ረገጠ። በመቃብር ውስጥ ላሉት የዘላለም